በገዛ ወንድሙ አያፍርም። ሰው በገዛ እህቱ አያፍርም። ሰው በገዛ ወዳጁ አያፍርም። ሰው በገዛ ወገኑ አያፍርም። ሰው በአካውንት ላይ ባለው ብር አያፍርም። ሰው በዚህ ወንጌል እንዴት ያፍራል? አይታፈርም። ይሄ ወንጌል የሚያሳፍር ሳይሆን ከፍ የሚያደርግ ነው። ይሄ ወንጌል ዝቅ የሚያደርግ ሳይሆን የሚያከብር ወንጌል ነው። አይታፈርም። አትፈርበት። በየአደባባዩ አውራ፣ በየተገኘበት ቦታ፣ በየካፌው የእግዚአብሔርን ወንጌል አውራ፣ በየተገኘበት ስለ እግዚአብሔር ቃል አውራ፣ በእግዚአብሔር ቃል ተጫወት። መጽሐፍ ቅዱስ ሲናገር እንደዚህ እግዚአብሔርን የእግዚአብሔር የሆኑ ሰዎች ተሰባስበው ተነጋገሩ፣ እግዚአብሔርም ሰማቸው፣ ድምጻቸው አደመጣቸው፣ የመታሰቢያንም ድንኳን አደረገላቸው፣ አጸናቸው። ጌታ ለዘላለም ይባረክ። ለመሰል በእግዚአብሔር ቃል ባወራህ ጊዜ፣ የእግዚአብሔርን ቃል በሰበክ ጊዜ እዚያ ጋር ህይወት አለ። አንድና ሁለት ሆነ በእግዚአብሔር ቃል ባወራ በእግዚአብሔር ጉባኤ በተሰበሰብክበት እግዚአብሔር እዚያ ጋር ህይወትን በረከትን አዟል። ጌታ ለዘላለም ይባረክ። ወዳጄ ወንድሜ አይታፈርም። በእግዚአብሔር ቃል አትፈር። በእግዚአብሔር ወንጌል አይታፈርም። በእግዚአብሔር ቃል ባዳንን ቃል አይታፈርም። በዚህ በህይወት በሆነ ቃል አይታፈርም። በዚህ በሞተልን በናዝሬቱ ኢየሱስ ስም አይታፈርም። አትፈር። እውነት ይሄ ነው። እውነት መዳኛ መንገድ ይሄ ነው። ማምለጫ ይሄ ነው። ሌላ ሁሉ አያስመልጥም። ሌላ ሁሉ አያድንም እያልኩ ነው ያለሁት። ጌታ ምስክሬን፣ ሌላ ሁሉ አያድንም። የሚያድነው ስለኛ የሞተው በኢየሱስ። መጽሐፍ ቅዱስ ምን እንደሚል ታውቃለህ? የሮሜው ጸሐፊ ሲናገር፣ ጳውሎስ ሲናገር እንደዚህ ይላል። ጌታ ለዘላለም ይባረክ። በኢየሱስ ክርስቶስ በእግዚአብሔር ቀኝ ያለው ይላል ጌታ። በእግዚአብሔር ቀኝ ያለው በእግዚአብሔር ቀኝ ላይ ሌላ ማንም የለም። በእግዚአብሔር ቀኝ ላይ ያለው ማንም በእግዚአብሔር ቀኝ ላይ ያለው አጽንቶ ይናገራል መጽሐፍ ቅዱስ የእግዚአብሔር ቃል። ጌታ ለዘላለም ይባረክ። ሮሜ ላይ በኢየሱስ ክርስቶስ የእግዚአብሔር ቃል ሲናገር አጽንቶ ይናገራል። 8 ላይ ምዕራፍ 8 ከቁጥር 34 ላይ የእግዚአብሔር ቃል እንዲህ ቃል አለው። እግዚአብሔር ነው ይላል። እግዚአብሔርን የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይላል። ይልቁንም ደግሞ ይላል ከሙታን የተነሳው ይላል። በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልድልን ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ነው ወይስ ራቁትነት ወይስ ፍርሃት ነው ወይስ ሰይፍ ነው? ምን ይለየናል ከክርስቶስ ፍቅር? ማን ይለየናል? ጳውሎስ ይሄንን ሲናገር በኢየሱስ ክርስቶስም የእግዚአብሔር ወንጌል ገብቶት ነው እየተናገረ ያለ። ወንድሜ ወዳጄ ይሁን አይታፈር። በዚህ ወንጌል አትፈርበት። ስበክ በኢየሱስ ክርስቶስም ስበክ። በኢየሱስ አትፈርበት። ጌታ ለዘላለም ይባረክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል።